ሩታ አሁን ለሰው መሳቂያ ልትሆን ነው እየመሰለኝ ነው ያለው። ምክንያቱም ከዚህ ሀገር መውጣት አለብኝ ልጄን ተቀበለኝ እያለች ነው። ይሄም ማለት ደግሞ ከአንድም ሁለቴ ከሁለትም ደግሞ ሶስት ጊዜ ሄርሜላ ምን ስትል ቆይታ ነበር፣ ከሶስትም በላይ ማለት ነው። ያው ልጅሽንም እኔ ማሳደጌ የማይቀር ነገር ስለሆነ ልዑሉም የኔ ነው። ስለዚህ እኔም ደግሞ በእንደዚህ አይነት መልካም በሆነ ባልና እንዲሁም ደግሞ በእንደዚህ አይነት ለልጆቹ አሳቢ እንዲሁም ደግሞ ለሚስቱ ተንከባካቢ በሆነው ባል እየደጋገምኩኝ ልጅ መውለድ ይፈልጋለሁ። ስለዚህ ልዑሉም የኔ ነው ስትል ቆይታ ነበር። ይሄም ደግሞ ሁላችንም እንደሰማናት ወይም ደግሞ ሁላችሁም ሰምታችኋል ብዬ አስባለሁኝ። ዛሬ ለታ በጣም ከባድና እንዲሁም ደግሞ ማወሰን የሌለበት ውሳኔ ላይ ደረሰች ሩታ ማለት ነው። ጎድ እኮ ነው እናንተ። የኛማ የማናየው ነገር የለም። ምንም ይሆን ምን ከልጅ በላይ ማንም ነገር ሊኖር አይችልም። የትም ሀገር ሄዱ የት ያኔ ከልጇችሁ ነው የምታምሩት ማለት ነው። አሁን ሩታ ለማን ቢላ ነው ደግሞ ይህንን ልጇን አይ እንግዲህስ አሁን በቃኝ ከዚህ ሀገር ለተወሰነ ቀናቶች ከሀገር መውጣት ስላለብኝ ልጄን ደግሞ ተቀበለኝ ልጅህን ተቀበለኝ ያለችው ላሂር የማናየው ጉድ የለም እናንተ። የምሬን የማናየው ጉድ የለም ማለት ነው። ግን ለማን ቢላ ለምን ቢላ ይሄንን ነገር ደግሞ ለማን ቢላ ለምን ቢላ ደግሞ ልጇን መያዝ ባለባት እንዲሁም ደግሞ ለልጇ መክፈል ያለባትን ዋጋ ከፍላ ልጇን ከራሷ እኩል እየተቸገረችን ቢሆን ልጇን ከራሷ እንጂ ለማንም እንዴ ወዴት ነው ነገሩ? ወይስ ደሞስ እንዴት ነው? ለሄርሜላ ቢላ ነው እንዴ? የምረን አሁንማ ሩታ የሰው መሳቂያ ልትሆን እየፈለገች ነው እያልኩኝ ነው። በነገራችን ላይ መቼስ እንደዛ ከሊሆና ይህንን ልጅ ለኢንጀራ እናት አሁን ሄርሜላ ማለት ለልጁ የኢንጀራ እናት ናት አይደል? ስለዚህ ለዚች ሄርሜላ ልጄን አሳልፌ እሰጣታለሁኝ ወይም ደግሞ አይ በቃኝ አሁን ለተወሰኑ ቀናቶች ከሀገር ሊወጣ ስለሆነ ልጄ ደግሞ ግዴታ ካንታ መሆን አለበት ብላ ይሄንን የምሬንን ሩታ አሁን እየተሳሳተች ነው ያለችው ማለት ነው። ማሄድም እንዲሁም ደግሞ መውጣትም ካለባት እናቷ አለች፣ እንዲሁም ደግሞ እህቶቿ አሉ። አብርሽ እንኳን አይ ስትሄጂ ይሄን ልጅ ከኔ መሆን አለበት ቢላት እንኳን ለልጇ ሄርሜላን አምና ወይም ደግሞ ለልጇ የኢንጀራ እናቷን አምና ከነሱ ይቆይ ማለት ሳይሆን ያለባት ብትወጣው እንኳን እንደኔ ሐሳብ በነገራችን ላይ እንደ መልካችን ሁላ አስተሳሰባችንም እንደዛው ይለያያል ማለት ነው። እንደኔ ሐሳብ ከሆነ እሷ መውጣትም ካለባት እንዲሁም ደግሞ መሄድም ካለባት ይሄዳለሁም ብላ ከወሰነች ምንድነው ማድረግ ያለባት ነገር እዚህ ጋር እኔ ሊወጣ ነኝ ብላ ለአብርሽ ብትናገር እንኳን አብርሽ መጥቶ አይ እንግዲህስ አንቺ መውጣት ካለብሽ ልጄ ከኔ ይሁንና አንቺ ትወጪያለሽ ቢላት እንኳን ሩታ ምንድነው ማለት ያለባትና እንዲሁም ደግሞ ማድረግ ያለባት ነገር እንደኔ አይ እኔ ያንታን ሚስት ለልጄ አላምናትም። ስለዚህ የልጄ አንተ ጋር ሆና ማለት ግዴታ የምትንከባከበው ማናት? የኢንጀራ እናቷ ናት አይደል? ስለዚህ ይሄ ልጅ ካንተ ጋር መሆን የለበትም ቢላ እንኳን እሱ ይወስደዋለው ቢል አይ እኔ እናንተን ለልጄ አላምናችሁም ልጄ መሆን ያለበት ደግሞ ከእናቴ ነው ቢላ እናት አለቻት አልহামዱሊላህ ለእናቷ ልጇን አስረክባ የምትሄድበትን ቦታ ከሀገርም ወጣች ይሆን አይ ደግሞ ለተወሰነ ቀናቶችም ከሚዲያም ራቀች ይሆን ያንን እንትን ቢላ ለእናቴ ሰጣታለሁኝ ብትል ነው የሚሻለው የነበረው። ደግሞ ልጄን ሲሰጣሃለው ትላለች እንድናንተ ምን እየሆነች ነው? አሁንማ ሩታ በቃ የምረነን ትክክለኛ እንዳለው ማን ነበር ቅድም ለታ እንትና ማለት ነው ይሄ ጠዋት አኪባብ ማለት ነው ይሄ እንትና ምን ብሎ ነበር? ሩታ የድሮዋ እኛ ስናቃት ወይም ደግሞ ስንቀርባት የነበረችው ሩታ ሳይሆን አሁን ላይ ያለችው ሩታ ሌላ ናት። እኛ የምናቃትና እኛ እንትን ምንላት ሩታ አይደለችም። አሁን ላይ ያለችው ሩታ ሌላ ስለሆነች ግዴታ እኛም ደግሞ ያለን ወይም ደግሞ እንትን ማድረግ ያለብንን ነገር እንትን ብለናል። ግዴታ ወደ ሄርሜላ እንድንሄድ ያደረገችንና እንዲሁም ደግሞ የገፋፋችን ራስዋ ስለሆነች እዚህ ጋር
ማናችንም ወይም ደግሞ ማናችንም ጋር ጥፋት የለብንም። ብዙ አይተናል፣ ብዙ ተጋድለናል። እናንተም ደግሞ አይታችኋል ብሎ መጥቶ ነበር ማለት ነው። አሁን እንዳለው እንደሷ አሁን የምናያት ወይም ደግሞ ወሬዋንም የምንሰማት ሩታ የመጀመሪቷ ሩታን ስትሆን አሁን ላይ ሌላ ሩታ እያየን ነው። በነገራችን ላይ መቼስ እንዶ ትክክለኛ ከሆነች ለእንጀራ እናቱ ልጇን ይሄንን ሕፃን ልጅና እንዲሁም ደግሞ ይሄንን ደም ልጅ አሳልፋ አይ እንግዲህ እንደፈለክ አድርገው እኔ ለተወሰነ ቀናቶች ከሀገር ሊወጣ ወስኛለሁኝ ይሄንን ልጅህን ደግሞ ተቀበለኝ ማለት አለባት ብዬ አላስብም። አስለን እንዳልኳችሁ መውጣት ራሱ እንኳን ብትፈልግና ከሀገር ልትወጣ እንኳን ቢሆን ለሄርሜላ ለልጅዋ ማመን የለባትም። እናቷ አለች፣ ቤተሰብ አላት። ይሄን ልጅ ደግሞ ለቤተሰቧ አስረክቦ ወይም ደግሞ ለቤተሰቧ ሰጥታ የምትሄድበትን መሄድ ትችላለች። ግን ይሄ አሁን ያወራቸው ነገር ምንም ለኔ ሊዋጥልኝና እንዲሁም ደግሞ አዎ ትክክል ናት ሊልበት አልችልም። ይሄን ሕፃን ልጅና ይሄን ደም የሆነ ልጅ አሳልፋ ለሄርሜላ ሰጥታ እሷ ለራሷ ብትወጣም እንኳን ይሄንን ነገር ማድረግ የለባትም። ሲጀመር ደግሞ ለማን ቢላ ልጇን ደግሞ ትታ ለማን ቢላ ከሀገር የምትወጣበት ምክንያት? አረ ይሄ ነገር እናንተ ወዴት እያመራ ነው? የምርን እኔ አሁንስ ግራ ገባኝ። ሲጀመር ደግሞ ሩታ በዚህ ልክ መሆን የለባትም። በዚህ ልክ መሆን የለባትም። ምንም ትሆን ምን እናት ናት። ምንም ብትቸገር ምን ለልጅዋ ዋጋ መክፈል አለባት። መክፈል ያለባትን ዋጋ ሙሉ በሙሉ መክፈል ነው ያለባት እንጂ እንደዛው ብላ ተስፋ ቆርጣ አይ በቃ ያኔ ልጄን ተቀበለኝ ማለት የለባትም። ሩታ አሁን እየተሳሳተች ነው ያለችው ማለት ነው። ለማንኛውም እናንተ ነው የምታውቁት። እናንተም ቢትሆን አንዱ ነገር እዚህ ጋር የተኛውም ነገር ወደ ራሳችን አምጥተን ማሰብና እንዲሁም ደግሞ ማውራት አለብን ብዬ አስባለሁኝ። ምንም ይሁን ምንም ይፈጠር ለልጇ ዋጋ መክፈል አለባት እንጂ ተስፋ ቆርጣ ልጇን ለሌላ አሳልፋ መስጣት የለባትም። እንዳልኳችሁ ደግሞ የተኛውም አይነት ነገር ወደ ራሳችን አምጥተን ማሰብና እንዲሁም ደግሞ ወደ ራሳችን አምጥተን ማያት አለብን። እኔ ቢሆንስ በዚህ ቦታ ምን አደርጋለሁ? እኔ ቢሆን አባዳን ልጄን አሳልፌ ለእንጀራ እናቱ እኔ በህይወት እያለሁኝ አልሰጣትም። ለዛውም ደግሞ በዚህ ልክ ተጨቃጭቀን በዚህ ልክ ሆነን በዚህ ልክ ደግሞ ብዙ ነገር አሳልፈን ብዙ ተባብለን ይቺን ሴትዮ እንዴት አድርጌ ነው ደግሞ ለልጄ ማምናት? እንዴት አድርጌ ነው ደግሞ ልጄን ለአባቱ ቢሰጠው አባቱ ወዴት ነው እንዴ? ለማን ነው የሚሰጠው? ስለዚህ ለዛው ነው የተኛውም ነገር ይሄንን ነገር እኔ ቢሆን በዚህ ቦታ ምን አደርግ ነበርኩ? እናቴ በህይወት እያለች ለማን ብዬ ለእንጀራ እናቱ የሚሰጠው ልጄን? ለዛውም ደግሞ ከአባቱ በጥሩ ሁኔታ ላይ አይደለሁኝ። ከሷ ደግሞ ብዙ ተጨቃጭቄ ያለሁኝ፣ ብዙ ነገር ብያት አለሁኝ፣ ብዙ ነገር ቢለኛለች። ጠይብ ለዚች ሴትዮ ይህንን ልጅ ለዛውም ደግሞ ራሱን አውቆ ወይም ደግሞ ለራሱ የሚፈልገውን ነገር አሰርቶ የሚበላ ልጅ አይደለም። ጠይብ ይሄንን ሕፃን ልጅ እንዴት አድርጌ እኔ ቢሆን የምሬን አላደርገውም። ሲጀመር ለምን ብዬ አራ ለሱ ብዬ ከሀገር ማውጣትም እንዲሁም ደግሞ ለሱ ብዬ ልጄን አሳልፌ ለሷ እንዲሰጣት ሄርሜላ ያለችው ነገር ተሳካላት ነው ያልኩት። አሁን ለምን ሩታ ላይ ተስፋ እየቆረጠች ስለሆነ ማለት ነው። ማለት ሩታ ተስፋ እየቆረጠች ስለሆነ ሄርሜላ ደግሞ ይህንንም አሳድግልሻለሁኝ ያለችው ነገር ተሳካላት ነው የሚመስለኝ። ለማንኛውም ሁላችሁ አመሰግናለሁ። ሰላማችሁ ይብዛች። ይቆዩልኝ።